ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ከተካበ ጋር የነበረን ቆይታ ተከታትለን ተመልሰናል። በመቀጠል አሁን የት ነው ያሉት በሚለው ዝግጅታችን እቺን እጥር ምጥን ያለችውን የበላቸው አድማሱን ይዤላችሁ ቀርባለሁ። እንከታተል። በዛሬው አሁን የት ነው ያሉት ዝግጅት ይዤላችሁ የቀረብኩት እንግዳ በላቸው አድማሱ ይባላል። የበረኛ ችግር አለ ተብሎ ስለሚነገር ይህን የቀድሞ ግብ ጠባቂ በአሁን ሰዓት በረኞችን ብቻ በማብቃት ስራ ላይ ያለውን በላቸውን ይዤ ቀርቤያለሁ። የት አካባቢ ነው የተወለድከው ብዬው ነበር አማኒሻ። ብዙ ድንቅ ልጆችን በማፍራት በሚታወቀው መሳለሚያ አካባቢ ነው ተወልጄ ያደግኩት። ከፍተኛ 7 ተጫዋች የለም ለምትለው ልጅ እያለ ከነሱ ጋር እንዳታጣላኝ ልጅ እያለ ባጫወታቸው ከምትማረክባቸው ተጫዋቾች በትልቅ ደረጃ የተጫወታለ ወይ ብየዋለሁ። በደንብ እንጂ አሊ ረዲን ይልቃል ሊታየው ድሮ አሸዋ ሜዳ ተብሎ በሚጠራው አሁን አዲስ ከተማ ክፍለ ከተማ የተሰራበት ቦታ አሊና ይልቃል እንዲሁም ኃይሌ ካሳይን ለማየት በጊዜ ሄድ ነበር። የነሱ ብቃት እኔን ወደዚህ ሙያ እንድገባ አድርጎኛል። የክለብ አገባበስ ምን ይመስላል? እንደ ማንኛውም ታዳጊ ሰፈር ውስጥ ስጫወት ተጫዋቾችን ያደግኩት። ከዛ ጋሽ ታዴ ገብረመድህን ጋር በመሄድ ፕሮጀክት ተቀላቅያለሁ። በነገራችን ላይ ጋሽ ታዴ በጣም ብዙ ተጫዋቾችን በማፍራት የታወቁ አሰልጣኝ ነበሩ። ነፍሳቸውን በአጸደ ገነት ያኖርልን። ትንሿ ሜዳ ማለት ሲሜዳ ላይ ጋሽ ታዴ ጭማድ እንዳለ ጭማድ በአብዛኛው ጭማድ እነ ግርማ በሬን ጨምሮ አቤሎ እነ ፍትሐ ነገሥት በሬ ፍትሐ ነገሥት አይደለም አንድ እንትና ይቀድሙታል። የነጥልዬ ቀድማል እኮ እኔኮ የእሳቸው ልጅ አይደለም እንዴ? ነው። ኧረ ተው ነው ፔሌ ነፍሱን ወንድማገኝ ፔሌ ብቻ አውርታ አጠቅ ማምረቻ እኮ ናቸው። በቃ አያክስ በለው በእውነት ብዙ ተጫዋቾችን ያፈራ ሜዳ አሁን እንዲድርቅ መቶት ሳይ ምንድን ነው አሁን የሆነው? የአትሌቲክስ ብቻ ለስንት ክለቦች የመጫወት እድሉ ቢኖር ሜዳው እኮ ባለሙያ የለማ። እሳቸው አሁን ጠግተው ሰው ያው እኛ ህይወቱ ካለፈ በኋላ ነው የምናመሰግን የምናደንቀው ይባላል እንጂ እሳቸው በህይወትም እያሉ የተመሰገኑ ናቸው። እንደሳቸው አይነት እስቲ ኳሱ ላይ ትኩረት ብቻ አድርጎ የሚሰራ ሰው ምን ያህል ሰዓት ነበር የሚሰሩት? በዛ ላይ እኮ 2 ብር አትከፍልም። እናቴ ትምት እንግዲህ በስቴዲየም እኮ በታክሲ ስታልፍ ሁሉ እኮ ታያቸዋለህ። ተሰብስበ ቁጭ ብለህ ተማርከ ነው የምታየው። ያቺ ሻማ ጃኬትን ያደርጉና ማለት ነው። ናሽናል ቲም ከመጫወቱ በፊት ቅድሚያ የሚጫወቱት የጋሽ ታዴ ልጆች ይባላል። ያኔ ውርውር ይሉ ነበር። ለስንት ክለቦች የመጫወት እድሉ ነበረ ብየዋለሁ። ለ7 የተለያዩ ክለቦች ተጫውቻለሁ። እነሱም አለኝ በኢትዮጵያ መድን ክለብ ውስጥ በቢ ደረጃ፣ ዩኒቲ ኮሌጅ፣ እርሻ ሰብል፣ ዋስራ፣ አዲስ አበባ ፖሊስ፣ አዲስ ከተማና ኮልፌ ቀራኒዮ ናቸው ብሎኛል። ኳስ መጫወት ስጀምር በረኛነትን አስበ ነበረ ሲል በትክክል የአሊ ረዲና የይልቃል ሊታየውን ብቃት ሳይ እኔም እንደነሱ ለመሆን ብዬ ምንም ሳላንገራገር ነው በረኛ ለመሆን የወሰንኩት። ካንተ ፊት ሲቆሙ ደስ የሚሉት የተከላካይ መስመር ተጫዋቾች ከኔ ፊት ቢሆኑልኝ ብለ የምትመኘው ብዬው ሳሙኤል ደምሴ ኩኩሻን፣ ደጉ ደበበን፣ አበባ ወጣቆ፣ አንዋር ስራጅ እነዚህ ከኔ ፊት ቢሆኑ ኳስ አይደለም ንፋስ አያልፍም ብሎኛል። ተስማማለህ? የምታደንቀው ግብ ጠባቂ ማን ነው? ምንም የማልደራደርበት አሊ ረዲን ነው። በጣም የማደንቀው። ወደ ስልጠና ካመራ ስንት ጊዜ ሆነ? አሁን 9 ዓመትን ይያለው። የምታሰለጥነው ግብ ጠባቂን ብቻ ነው? አዎ ግብ ጠባቂዎች ላይ ነው የምሰራው። አንተ ካሰለጠንካቸው ግብ ጠባቂዎች በክለብ ደረጃ የመጫወት እድሉ ያገኙዋል ወይ ብየው በፕሪሚየር ሊግ ብቻ ወደ 9 አሉ፣ ወንድም ሴትም ጨምሮ። ሴትም ያሰለጥናል ወንድ ነው። በክለብ ደረጃ የማሰልጠኑን እድል አግኝተካል ወይ? ላይኛው ሊግ ላይ ባይሆንም ከፍተኛና አንደኛ ሊግ ላይ ሰርቻለሁ። ከ5 ከ6 ክለቦች ጋር ሰርቻለሁ። አሁንም በመስራት ላይ ይገኛለሁ። በአሁን ሰዓት የግብ ጠባቂ ችግር አለ እየተባለ ክለቦች አሰልጥነልን የሚል ጥያቄ አልመጣም ወይ? ግብ ጠባቂ አለመኖር ሳይሆን ግብ ጠባቂ ላይ ትኩረት ሰጥቶ አለመስራት ነው።
እስካሁን ክለቦቻችን አሰልጥነን ብሎ የመጣ የለም። እንዳልኩ በአካባቢ ያሉ አሰልጣኞች ካልሆኑ በስተቀር ምናልባት ከዚህ ኢንተርቪው በኋላ ሊጠይቁኝ ይችላሉ ብዬ አስባለሁ ብሎኛል። ይመስላል ምንድነው መሰለህ ግን አሁን ኢትዮጵያ እግር ኳስ ፌዴሬሽን ራሱ በቀጣይ ህግ ማውጣት አለበት። ይህ የበረኛ ግብ ጠባቂን ጉዳይ መዝጋት መቻል አለባቸው። አሁንም እያየን እኮ ነው፣ ያስተት እየተደገመ ነው። ባለፈው ኢትዮጵያ ቡና ከቅዱስ ጊዮርጊስ ሲጫወት ከውጭ የመጣ በረኛ ነው አወጣለሁ ብሎ በዛ ስተት በቀይ ካርድ ወጣ። ኢትዮጵያ ቡናም ዋጋ ከፈለ፣ ቅዱስ ጊዮርጊስ አሸናፊ ሆነ። ይሄ ምን ማለት ነው? ትኩረት ለኛ እንግዲህ እንግዳችን አሁን ትገኛለህ በምን ስራ ላይ ብየዋለሁ። በአሁን ሰዓት በአንደኛ ሊግ ላይ የሚወዳደረውን ልደታ ክፍለ ከተማን እያሰለጠንኩ እገኛለሁ። የሚቆጭ ነገር አለ ወይ? እስካሁን የምቆጭበት ነገር የለም። የምወደውን ስራ እየሰራው ስለሆነ ምንም አልቆጭም። ካንተ ወደፊት ምን እንጠብቅ? ከፈጣሪ ጋር አሁንም አቅሜ በፈቀደ መጠን በስራዬ የተሻሉ ግብ ጠባቂዎችን በማፍራት አለ የሚባለውን የግብ ጠባቂዎችን ችግር ለመቅረፍ እጥራለሁ ከጓደኞቼ ጋር ብሏል። አግብተሃል ወይ ብዬው ነበር። አዎ አግብቻለሁ። የሶስት ልጆች አባት ነኝ። ባለቤቴ ዝናሽ አበራ ትባላለች። ከተውውቅ ጀምሮ 25 ዓመታትን ሆኖናል። በአንተ ዕድሜ ማለት ነው ሆኖናል ብላለች። የመጀመሪያው ልጄ አሁን 17 ዓመት ሆኖታል ሆኗታል። የ11ኛ ክፍል ተማሪ ነች። ስሟም ረዴት በላቸው ይባላል። ሁለተኛው ልጄ 9 ዓመቱ ነው ሲሆን የሶስተኛ ክፍል ተማሪ ነው። እስራኤል በላቸው ይባላል። ሶስተኛዋ ልጄ ደግሞ በእምነት በላቸው ትባላለች። የ7 ወር ልጅ ነች ብሏል። እንደዚህ ግን ማራራቁ አግባብ ነው? እንግዲህ ይሁን። አራርቀው ይውለዱ ተግባራ ውሏል። ቀረ የምትለው ነገር ብየው ነበር። ቀረ የምለው ምስጋና ነው። በመጀመሪያ የድንግል ማርያም ልጅን አመሰግናለሁ። በመቀጠል ብዙ ከኔ ዙሪያ ያሉ ሰዎች አሉ። እናቴን አባቴን በህይወት ባይኖርም በጣም ያበረታታኝ ነበር። አሰልጣኝ ሙሉጌታ በዳዳን፣ አሰልጣኝ ይልቃል ይታየው፣ አሰልጣኝ ተሻለ ምንዳዬ፣ አሰልጣኝ ፈለቀ ጥላሁን፣ አሰልጣኝ በጸሎት ልዑል ሰገድ፣ አሰልጣኝ ዳንኤል ገብረ ማርያምን፣ አሰልጣኝ ባንቲርጉ ጌታቸውን፣ አሰልጣኝ ሙሉጌታ ገብረስላሴ፣ አሰልጣኝ ቡዛየው ዋዳ፣ አሰልጣኝ መላኩ ከበደ፣ አሰልጣኝ ፈቀደ ትጋን በጣም አመሰግናለሁ። በስተመጨረሻ ለእኔ በነፃ ሜዳውን የፈቀዱልኝን የአበበ ቢቂላ ስታዲየም ኃላፊዎችና ሰራተኞችን በሙሉ ከልቤ አመሰግናለሁ። ሜዳ በነፃ በመፍቀድ ስራዬን ተረጋግቼ እንድሰራ አድርገውኛልና እንዲሁም ስራዬን በመከታተል እንግዳ ስላደረጋችሁኝ የአርትስ ስፖርት ዝግጅት ክፍልን በጣም በጣም አመሰግናለሁ ብሏል። ለእኔስ እንደ ማጠቃለያ በሱ ታሪክ ላድርግና ከነሱ ከመሳለሚያ አካባቢ እንግዲህ ኳስ የማይችል አንድ ሰው ብቻ ነው ያየሁት። እሱም በጋሻው በጋሻው ሸወልደማ ነው። ከፍተኛ 6 ነው። ግን በጣም ይገርመኛል አካባቢው ይህ ወረዳ 7 ወረዳ 6 በቃ የእግር ኳስ ተጫዋች እኮ ማምረጃ። ወረዳ 4 5 6 7 8 እንደዚህ ዙሪያው ብትሄድ በአንድ ወቅት በኢትዮጵያ ፕሪሚየር ሊግ ላይ ተጥለቅልቆ የምታየው ተጫዋች የዛው አካባቢ። ግን ወረዳ 6 ይበልጣል ወይስ ወረዳ 7? ወረዳ 7 እኔ ሰፈሬ አይደለም ግን ወረዳ 7 በአንድ ወቅት ስብስብ እንኳን ኢትዮጵያ ቡና ውስጥ ብትሄድ አብዛኛውን ብልጫ ይዘው የሚገኙት የከፍተኛ 7 ልጆች ናቸው። እሺ አንድ ነገር ላንሳለ። አሁን የእውቁ ተጫዋች የቅዱስ ጊዮርጊስ ባለውለታ የሚባለው የጋሽ እሸቱ ቀጭኑ ልጅ አሰልጣኝ ያው ተጫዋችም ነው። ከተጫዋችነት ጀምረ ነው ከአሰልጣኝ ወደ ተጫዋች አትመጣም እና የእሱ ልጅ ጆርጅ ተከራክረን ነበር። አረ ወረዳ 7 ይበልጣል ብዬው ነበር። ወረዳ 6 ይበልጣል። እኛ ጋር መዓት ልጆች ናቸው። ይኸውልህ ጆርጅም ሆነ ለአንተ የምመልሰው መልስ ጆርጅም የጆርጅ ወንድምም ቴዲ አለ። ለእነሱ የምመልሰው መልስ በሊግ ደረጃ በደንብ ጎልቶ የተጫወቱት የከፍተኛ 7 ልጆች ናቸው። አሁን ከፍተኛ 6 ላይ ጥራ ብትል ተካ ገለቱ፣ ጌቱ መልካ፣ ከበደ አብቴ፣ በጅሮንድ ጉዳ ምናምን ብለህ ትቆማለህ። አለሙ ሰብስቤ ያሉ ታች እንደዚህ እየዙ አብነት ምናምን ማለት ነው አይደለም። 14 ቀበሌ ከፍተኛ ጌቱ መልካ ወደ ከፍተኛ 6 10 ቀበሌ ነው።
እኔ ግን ወይናሞ አብነት ነው። አብነት እዛ ነበር የስራ ቦታው ነው። እና በዚህ ጉዳይ ላይ ቁጭ ብለን ሌላ ጊዜ እንከራከራለን፣ ሂሳብ እንደምራለን፣ እናወራርዳለን። እንግዲህ ተመልካቾቻችን ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ እስከ ሳምንት ቸር ሰንብቱ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።